የዓለም ትንፋሽ መቆራረጥ ከሆርሙዝ እስከ በርበራ የተዘረጋው የጦርነትና የኢኮኖሚ አደጋ የሰዓት ቆጣሪው እያለቀ ነው። ዓለም አቀፍ ማህበረሰብም ትንፋሹን ውጦ የነገዋን ወሳኝ ቀን ሮቡን እየተጠባበቀ ይገኛል። በአንድ በኩል የዓለምን የነዳጅ ደም ስር በሆነው በስትራቴጂካዊ የሆርሙዝ ባህር ሰርጥ ላይ ያንዣበበውን የአሜሪካንና የኢራን አስፈሪ ወታደራዊ ፍጥጫ፣ በሌላ በኩል ደግሞ የመካከለኛው ምስራቅ የእሳት ነበልባል ቀይ ባህርን ተሻግሮ በአፍሪካ ቀንድ የበርበራ ወደብ ላይ ያጠላውን የጸጥታ ቀውስ የዓለማችን ጂኦፖለቲካ መረጋጋትን ከስሩ እያናጋው ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በኢስላማባድ ሊያደርጉት የታቀደውን የመጨረሻውን ሰዓት የዲፕሎማሲ ሙከራ ዓለምን ከለየለት ጦርነትና ኢኮኖሚ ውድቀት ይታደጋት ይሆን ወይስ የተፋጠጡ መረጃዎች የኢራን አልመጣሁም የድብብቆሽ ፖለቲካና የቻይናን የህልውና ጩኸት መካከለኛው ምስራቅ ወደማይቀለበስ እልቂት ያስገባዋል? ይህ በእንዲህ እንዳለ የዓለም ግዙፍ የጭነት አጓጓዥ ሜርስክ በሁቲዎች ዛቻ ምክንያት በበርበራ ወደብ ላይ የጣለውን ያልተጠበቀ እገዳ በኢትዮጵያዊ ወደብ ስትራቴጂና በቀንዱ ሀገራት ላይ ምን አይነት አዲስ የፖለቲካ ማዕበል ይዞ ይመጣ ይሆን? ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲካል ኒውስ አድማጭ ተመልካቾቻችን በያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። ቀደም ሲል በዋና ዋና ያስደመጥኳቸውን ዕለታዊ ጂኦፖለቲካ ትንታኔ ከስሩ ዛሬ እናስደምጣችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ኢትዮ ጂኦፖለቲካል ኒውስ ነው። ለሚዲያችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰቦቻችን እንደተለመደው ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። ይህን መረጃ ማዳመጥ ስትጀምሩ ደግሞ ላይክ ማድረጋችሁን እንዳትረሱም። በቀጥታ ወደ ትንታኔው አለፍንም። የተወደዳችሁ አድማጭ ተመልካቾቻችን መረጃችንን የምንጀምረው እዚሁ አፍሪካ ቀንድ ከተፈጠረው የጂኦፖለቲካ ትንታኔ ነው። የበርበራ ወደብ እገዳ፣ የንግድ የጸጥታና የጂኦፖለቲካ ትንታኔ ይዘናል። የዓለም ግዙፍ የጭነት አጓጓዥ ሜርስክ ወደ በርበራ የሚያደርገውን ጭነት ለጊዜው አገደ። በአፍሪካ ቀንድ እያንዣበበ ላለው አዲስ የፖለቲካና የጸጥታ ቀውስ ትልቅ ማሳያ ነው። ይህ ውሳኔ ከንግድ እንቅስቃሴ ባለፈ በኢትዮጵያ በሶማሌላንድና በቀይ ባህር አካባቢ ባሉ ኃይሎች መካከል ያለውን ረቂቅ ግንኙነት የሚያሳይ ነው ተብሏል። ኢትዮጵያ በጅቡቲ ወደብ ላይ ያላትን የ95% ጥገኝነት ለመቀነስ የበርበራ ወደብን እንደ ዋነኛ አማራጭ ስትመለከት ቆይታለች። በቅርቡ በኢትዮጵያና በሶማሌላንድ መካከል የተፈረመው የመግባቢያ ስምምነት ለዚህ ማሳያ ነው። ሜርስክ ውሳኔ የኢትዮጵያ የወጭና ገቢ ንግድ የአቅርቦት ሰንሰለት ላይ ጫና ይፈጥራል ተብሏል። ምንም እንኳን ድርጅቱ በጅቡቲ በኩል አገልግሎቱን ቢቀጥልም የበርበራ መስመር መዘጋቱ የሎጂስቲክ ወጪን ሊጨምርና የኢትዮጵያን የፖርት ዳይቨርሲቲ ስትራቴጂ ሊያደናቅፍ ይችላል ተብሏል። ሶማሌላንድ በርበራ ዓለም አቀፍ የንግድ ማዕከል ለማድረግ በቢሊዮን የሚቆጠር ዶላር ኢንቨስትመንት ከዲቢ ወርልድ ጋር በመሆን ስታፈስ ቆይታለች። የሜርስክ መሰል ግዙፍ ድርጅት አገልግሎት ማቋረጡ በወደቡ ገቢና በነጻ ኢኮኖሚ ቀጠናው እንቅስቃሴ ያለው ቀጥተኛ ጥላም ያሳርፋል። የሜርስክ ውሳኔ በይፋ ከጉዞ ፕሮግራም ለውጥ ጋር የተያያዘ ነው ቢባልም ትክክለኛ ምክንያቱ ከሁቲዎች ማስጠንቀቂያ ጋር የተቆራኘ ነው የሚሉ ፖለቲካ ተንታኞችም ብቅ ብለዋል። እስራኤል በሶማሌላንድ ያላትን ተሳትፎ ተከትሎ ሁቲዎች የሰጡት ማስጠንቀቂያ የየመን ጦርነት ወደ አፍሪካ ቀንድ ዳርቻ መሻገሩን ያሳያል። ሜርስክ መርከቦቹን ለአደጋ ማጋለጥ ስላልፈለገች ሁቲዎች ጥቃት ራሱን ለመከላከል የወሰደው ጥንቃቄ እርምጃ ይመስላል ተብሏል። የእስራኤል ኢራን ፕሮክሲ ተላላኪ ጦርነት ወደ አፍሪካ ቀንድ መዛመቱን የሚያሳይ ነውም ተብሏል። ሁቲዎች መግለጫ እስራኤልን ኢላማ ማድረጉ የመካከለኛው ምስራቅ ፍጥጫ ወደ አፍሪካ ቀንድ እየሰፋ መሆኑን ያሳያል። ኢራን የምትደግፋቸው ሁቲዎች በባብል ኤል ማንድብና በቀይ ባህር ላይ ያላቸው ተጽዕኖ አሁን ወደ በርበራ ወደብ ጠረፍም እያረፈ ነው። ይህ ደግሞ ቀጠናውን የታላላቅ ኃይሎች የፖለቲካ ፊልሚያ ሜዳ ሊያደርገው ይችላል ተብሏል። ሜርስክ ደንበኞቹ በጅቡቲ በሞቃዲሾና በሞምባሳ በኩል እንዲጠቀሙ በመምከሯ የንግድ መስመሩን ከስጋት ቀጠና ወይም ከሁቲዎች ቅርበት ወደ ደህንነት የተጠበቀበት ቀጠና የማዞር ሙከራ ሆኖ ተገኝቷል። ወደ ሞቃዲሾና ሞምባሳ የሚደረጉ ጉዞዎች ለባህር ላይ ወንበዴዎች መጋለጥ እድላቸው ሰፊ ነው። በየብስ ትራንስፖርት የሚደረጉ አማራጮች የንግድ ዕቃዎችን ዋጋ በከፍተኛ ሁኔታ ሊጨምር ይችላል ተብሏል። የበርበራ ወደብ የጭነት ምዝገባ መታገድ በንግድ ድርጅት የተወሰደው ውሳኔ ቢመስልም መነሻው ግን ጥልቅ ፖለቲካዊ ሽኩቻ ነው። ይህ ክስተት ኢትዮጵያን ወደ ባህር በር ለመድረስ የምታደርገውን ጥረት ከቀጠናው ጸጥታና ከዓለም አቀፍ የኃይል ሚዛን ጋር ምን ያህል የተሳሰረ መሆኑን ያሳያል።
በቀጣይ ቀናት የአሜሪካና የአጋሮቿን የባህር ኃይል ጥበቃ እንዲሁም የሶማሌላንድ ዲፕሎማሲያዊ ምላሽ የሜርክስን ውሳኔ ሊቀለብስ ወይስ ለቀጠናው ውጥረት ይበልጥ ሊያባብስ ይችላል የሚለውን ትንታኔ ይዘን እንመለሳለን። ወደ መካከለኛው ምስራቅ አመራን። አብራችሁን ቆዩ። ከሆርሙዝ ባህር ሰርጥ እስከ ኢስላማባድ እያሸቀበ የመጣው የአሜሪካና የኢራን ውጥረት የዓለማችን ትኩረት የሳበው የአሜሪካና የኢራን የጂኦፖለቲካ ፍጥጫ ወደ ወሳኝና አደገኛ ምዕራፍ ተሸጋግሯል። በሁለቱ ሀገራት መካከል የነበረው ጊዜያዊ የተኩስ አቁም ስምምነት ነገ ረቡዕ የሚያበቃ ሲሆን በቀጣይ የሚኖረው የሰላም ንግግር ዕጣ ፈንታ ግን በከፍተኛ ብዥታ ውስጥ ይገኛል ተብሏል። የዓለምን የነዳጅ ገበያ ከሚያናጋው የባህር ላይ እገዳ እስከ ኢስላማባዱ የዲፕሎማሲ ጥረት በወቅታዊ የሁለቱ ሀገራት የተመለከተ ትንታኔ ነው። የጊዜ ገደቡና እየተባባሰ የመጣውን የቃላት ጦርነት እናስቀድም። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት ነገ ረቡዕ የመጨረሻ ቀኑን ይዟል። ይሁንና የሰላም ንግግሩ ተጨባጭ ውጤት ሳያሳይ ማለቁ የቀጠናውን ስጋት አባብሶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው ከኢራን ጋር ስምምነት ላይ መድረስ ካልቻሉ ኃይለኛ የአየር ጥቃት ዳግም እንደሚቀጥል ጥብቅ ማስጠንቀቂያ ሰጥተዋል። በሌላ በኩል የኢራን ባለስልጣናት ይህንን የአሜሪካ ጫና ውድቅ አድርገዋል። በዛቻና ማስፈራሪያ ጥላ ስር ምንም አይነት ድርድር አናደርግም በማለት አቋማቸውን ያጠናከሩት ኢራናውያን ለአሜሪካ ማስጠንቀቂያ እጅ እንደማይሰጡ አስታውቀዋል። ይህን የቃላት ጦርነት ሁኔታውን ከዲፕሎማሲ ይልቅ ወደ ለየለት ወታደራዊ ግጭት ሊያሸጋግረው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። የመጨረሻው የዲፕሎማሲ ሙከራ በኢስላማባድ ይደረጋል ተብሎም ይጠበቃል። ጦርነቱን ለማስቆምና ውጥረቱን ለማርገብ የመጨረሻ የተባለለት የዲፕሎማሲ ጥረት በፓኪስታን ዋና ከተማ ኢስላማባድ ይካሄዳል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለሁለተኛ ዙር የተኩስ አቁም ድርድር ወደ ስፍራው ያቀናሉ ተብሎ ይጠበቃል። የምክትል ፕሬዝዳንቱ ጉዞ ዋና ዓላማው የሮቡን የጊዜ ገደብ በማራዘም ሁለቱንም ወገኖች ወደ ሰላማዊ መፍትሄ ማምጣት ነበር። ነገር ግን በሁለቱ ሀገራት መካከል ያለው የረዥም ጊዜ ጥርጣሬ ግድግዳ እንዲሁም አሁን ላይ እየተሰነዘረ ያለውን ጦርነት ዛቻ ድርድሩን እጅግ ፈታኝና አዳጋች ያደረጉታል ተብሎ ይጠበቃል። የሆርሙዝ ባህር ሰርጥ እገዳና የቻይና ጥሪም በዚህ ተጠቃሽ መረጃ ነው። ከፖለቲካው ፍጥጫ ባሻገር የዓለምን ኢኮኖሚ ሊያናጋው የሚችለው ትልቁ ቀውስ በስትራቴጂካዊ የሆርሙዝ ባህር ሰርጥ ተከስቷል። ኢራን እንደ አጻፋዊ እርምጃ በወሰደችው የባህር ላይ እገዳ ምክንያት የዓለም አቀፍ የነዳጅ አቅርቦት ደም ስር በሆነው በዚህ መስመር ላይ ያለው ውጥረት ከመቼውም ጊዜ በላይ ይሏል። በዚህ መስመር መዘጋት የዓለም የነዳጅ ገበያ ክፉኛ የሚጎዳ በመሆኑ ዓለም አቀፍ ማህበረሰቡ በተለይም ታላላቅ የኢኮኖሚ ሀያላን ሀገራትን አስደንግጧል። ጉዳዩ ላይ ከፍተኛ ስጋት ያደረባትና የነዳጅ አቅርቦቷ ሊስተጓጎል እንደሚችል የተረዳችው ቻይና መስመሩ በአስቸኳይ ክፍት እንዲሆንና የዓለም አቀፍ የንግድ እንቅስቃሴው ወደ ነበረበት እንዲመለስ ጥብቅ ጥሪ አቅርባለች። የዓለም አቀፍ ማህበረሰብ አይኖች አሁን ወደ ኢስላማባድ አተኩረዋል። ምክትል ፕሬዝዳንት ጄዲ ቫንስ በፓኪስታን የሚያደርጉት ድርድር የተኩስ አቁም ስምምነቱን ያድነዋል ወይስ ነገ ረቡዕ የሆርሙዝ ባህር ሰርጥና የመካከለኛው ምስራቅ ወደ አዲስ ጦርነትና ኢኮኖሚ ቀውስ ያስገባታል? ይህ የፖለቲካ ውሳኔ በቀጣይ ቀናት የሚወሰን ትልቅ ክስተት ሆኗል። የቻይና ጥሪና በቀውሱ ውስጥ ያላትን የጂኦፖለቲካ ሚና በጥልቀት ስንመለከት ጉዳዩ ከወዲያውኑ የዲፕሎማሲ መግለጫ የዘለለና ከሀገሪቱ ኢኮኖሚ ህልውና ጋር በጥብቅ የተቆራኘ መሆኑን እንረዳለን። ቻይና የሆርሙዝን ባህር ሰርጥ በአስቸኳይ እንዲከፈት ያቀረበችው ጥሪ በዋናነት በሚከተሉት አራት ቁልፍ ጉዳዮች ነው። አንደኛ፣ የነዳጅ አቅርቦት ጥገኝነት መሆኗ ነው። ቻይና በዓለም ላይ ቀዳሚ የነዳጅ አስመጫ ሀገር ስትሆን ለግዙፍ ኢኮኖሚያዊ የሚያስፈልጋትን የነዳጅ ፍጆታ ከግማሽ በላይ የምታገኘው ከመካከለኛው ምስራቅ ነው። ይህ ነዳጅ ወደ ቻይና ወደቦች የሚጓዘው ደግሞ በዚሁ በሆርሙዝ ባህር ሰርጥ በኩል ነው። የዚህ ስትራቴጂካዊ የባህር መስመር መዘጋት ለቻይና የኃይል አቅርቦት ደም ስር እንደመቆረጥ ስለሚቆጠር መስመሩ እንዲከፈት የምታደርገው ግፊት የህልውና ጉዳይ ነው። በሁለተኛ ደረጃ ኢኮኖሚያዊ የደህንነትና የዋጋ ግሽበት ስጋት ነው። የሆርሙዝ ባህር ሰርጥ መዘጋት ወዲያውኑ በዓለም አቀፍ ደረጃ የነዳጅ ዋጋን ወደ ሰማይ ያንረዋል። የቻይና ኢኮኖሚ ደግሞ በዋናነት በማምረቻና በውጭ በሚላ
በሚላኩ ምርቶች ላይ የተመሰረተ ነው። የነዳጅ ዋጋ መናር የትራንስፖርትና የማምረቻ ወጪን በከፍተኛ ደረጃ ስለሚጨምር የቻይና ምርቶች ተወዳዳሪነት በመቀነስ በሀገሪቱ የኢኮኖሚ እድገት ላይ ቀጥተኛና ከባድ አደጋ ይደቅናል። በሶስተኛ ደረጃ በኢራን ጋር ያላትን ስትራቴጂካዊ ግንኙነት መሰረት ተደርጎ ነው። ቻይና የሆርሙዝን መስመር ከዘጋችው ኢራን ጋር የጠበቀ ኢኮኖሚና የፖለቲካ ትስስር አላት። የ25 ዓመቷ አጠቃላይ የትብብር ስምምነትን ጨምሮ አሜሪካ በኢራን ላይ በምትጥለው ማዕቀብ ቻይና ደስተኛ ባትሆንም ኢራን ዓለም አቀፍ የንግድ መስመር መዝጋቷን ግን አትደግፍም። ቻይና ይህንን ጥሪ ስታቀርብ በኢራን ላይ ያላትን የኢኮኖሚ ተጽዕኖ በመጠቀም ከጀርባ ኢራንን አቋሟን እንድታላላ ልታግባባ እንደምትችል የፖለቲካ ተንታኞች ገምታሉ። በመጨረሻና በአራተኛ ጉዳይ የምንመለከተው የቀጠናው ጂኦፖለቲካ ሚዛን ነው። ቤጂንግ በመካከለኛው ምስራቅ ሰላምና መረጋጋት እንዲኖር አጥብቃ ትፈልጋለች። በቅርቡ በሳውዲ አረቢያና በኢራን መካከል የነበረውን የሻከረ ግንኙነት በማስታረቅ ያሳየችው የዲፕሎማሲ ድል ለዚህ ማሳያ ነው። በአሜሪካና በኢራን መካከል ጦርነት ከተቀሰቀሰ የቻይናና የንግድ አጋሮቿ እንደ ሳውዲና ዩናይትድ አረብ ኤምሬት አደጋ ላይ ይወድቃሉ። አሜሪካ በቀጠናው ያላትን ወታደራዊ ኃይልና ስምሪት በከፍተኛ ደረጃ እንድትጨምር ያደርጋታል። ይህ ደግሞ ቻይና በዓለም አቀፍ ደረጃ አሜሪካን ለመገዳደር የያዘችውን ስትራቴጂ እንቅፋት ይሆናል። በአጠቃላይ የቻይና ጥሪ ለአሜሪካም ሆነ ለኢራን ትልቅ መልእክት አለው። ለአሜሪካ የጦርነት እርምጃ የዓለምን ኢኮኖሚ ስለሚያጠፋ ወደ ድርድር ግቡ የሚል ሲሆን፣ ለኢራን ደግሞ የባህር መስመሩን መዝጋት የኛንም ጥቅም ስለሚነካ ድርድሩን አቁሙ የሚል ማሳሰቢያ ነው። ይህ የቻይና ጣልቃ ገብነት ኢስላማባድ ላይ በሚደረገው የሰላም ንግግር ላይ የራሱ የሆነ ጫና የመፍጠር አቅም አለው ተብሎ ይገመታል። በመካከለኛው ምስራቅ እያዣበበ ያለው የጦርነት ደመና ለመግታት በፓኪስታን ዋና ከተማ ኢስላማባድ ይካሄዳል ተብሎ የሚጠበቀው የሁለተኛ ዙር ድርድር ከፍተኛ መምታታትና የመረጃ ፍጥጫ እየታጀበ ይገኛል። በአንድ በኩል ለድርድር የሚደረጉ ግዙፍ ዝግጅቶች፣ በሌላ በኩል ደግሞ የኢራን ወገን የሰጠው አስተባባይ መግለጫ የሰላም ንግግሩን ዕጣ ፈንታ ጥያቄ ውስጥ ከቶታል። እንደ አልጀዚራ ዘገባ ከሆነ በፓኪስታን ዋና ከተማ ከፍተኛ የጸጥታ ጥበቃ ተጠናክሯል። የአሜሪካ የሎጂስቲክ አውሮፕላኖች ወደ ስፍራው መግባታቸው የተረጋገጠ ሲሆን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም የድርድር ልዑካን በመምራት ወደ ስፍራው ያመራሉ ተብሎ ይጠበቃል። የፓኪስታን ባለስልጣናት ድርድሩ እስኪሳካና ቀጠናው ወደ ለየለት ጦርነት እንዳይገባ ከፍተኛ ግፊት እያደረጉ ቢሆንም በድርድር ጠረጴዛው ማዶ ሊቀመጥ የሚገባው የኢራን ወገን ስለመምጣቱ ግን እስካሁን እርግጠኝነት የለም የሚል ስጋት በአልጀዚራ ዘገባ ላይ በግልጽ ሰፍሯል። በሌላ በኩል የኢራን የአልመጣሁም መግለጫ እንደ IRIB አስተባባይ መረጃ ከሆነ በአንጻሩ የኢራን ብሔራዊ ቴሌቪዥን የሆነው ዛሬ ሚያዝያ 13 ቀን ባወጣው መግለጫ ዓለም አቀፍ ሚዲያዎች የኢራን ልዑካን ኢስላማባድ ገብተዋል በማለት የሚያሰራጨው ዘገባ በይፋ አስተባብሏል። እስካሁን ምንም አይነት የኢራን ልዑክ ወደ ኢስላማባድ አልሄደም ሲል የገለጸው የኢራን ሚዲያ ሀገሪቱ በጉዳዩ ላይ ያላትን የጠነከረ አቋም አንጸባርቋል። የመረጃውን ልዩነት ስንመለከት ይህ መረጃ መካከል የታየው ልዩነት የመነጨው ከቀላል መሳሳት ሳይሆን በሁለቱ ሀገራት መካከል ካለው ጥልቅ የፖለቲካ ልዩነት መሆኑን ትንታኔዎች ያመለክታሉ። ኢራን በድርድሩ ላይ ለመገኘት ቅድመ ሁኔታ አስቀምጣለች። ይኸውም አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ ካነሳችና በዛቻ ጥላ ስር የሚደረግን ንግግር ካላቆመች ወደ ድርድር ጠረጴዛ እንደማትመጣ እየገለጸች ትገኛለች። አሜሪካና ፓኪስታን ዝግጅታቸውን እያጠናቀቁ ያሉት ምናልባትም በዲፕሎማሲያዊ ጫና ኢራንን በመጨረሻው ሰዓት ወደ ድርድር ለማምጣት በማሰብ ሊሆን እንደሚችልም ይገመታል። በአጠቃላይ በአሁኑ ሰዓት ባለው ተጨባጭ ሁኔታ ኢስላማባድ በኩል ለድርድር የሚያስፈልጉ የሎጂስቲክና የጸጥታ ዝግጅት መጠናቀቃቸውና የአሜሪካ ወገን ለመምጣት መዘጋጀታቸውን ይህን መረጃ እስካጠናቀርንበት ድረስ እየተነገረ ያለ ሀቅ ነው። የኢራን ልዑካን ቡድን ግን እስካሁን ወደ ስፍራው አለመግባቱና ኢራን በይፋ ተሳትፏን አለማረጋገጧ ትክክለኛው መረጃ ነው ተብሏል። ነገረቡ የሚጠናቀቀው የተኩስ አቁም ስምምነት ከመድረሱ በፊት ኢራን በአቋሟ ጸንታ ከቀረች ወይም አሜሪካ ማዕቀቡን ለማንሳት ፈቃደኛ ካልሆነች ኢስላማባድ የሰላም ጥረት ያለው ውጤት ሊበተንና ቀጠናውን ወደማይፈለግ ወታደራዊ ግጭት ሊያመራ እንደሚችልም ተሰግቷል።